Hello guys, how are you doing? This is Education for All channel. ከዚህ በፊት እንደጀመርነው ምንባብ ምናምን ነገር ልጆች እንዴት አድርጎ በቀላሉ ማንበብ ይችላሉ መጽሔቶችን የሚለው ነገር ከዚህ በፊት እያየን ነበርና ከዚህ በፊት ካየናቸው መጽሔት ውስጥ አንዱ ልጅነቴ ማርና ወተቴ የሚል መጽሔት ነው። ስለዚህ ልጅነቴ ማርና ወተቴ የሚለው መጽሔት እኛ ገዝተን አይደለም ቅዱስ ተሸልሞ ነው ይሄ መጽሐፍ ያገኘነውና ስለዚህ ምንድነው ይሄ መጽሐፍ ቅዱስ ከዚህ በፊት እንደነገርኳችሁ በአለማየሁ ካሳ የተጻፈ መጽሐፍ ነውና ስለዚህ ከዚህ በፊት የተወሰነ ምንባብ ጀምረን ነበር። ዛሬ እንቀጥላለን። ስለዚህ እስኪ እኔ መጀመሪያ ካነበብኩ በኋላ ቀጥሎ ቅዱስ ያነባል። ስለዚህ የዛሬ ርዕሳችን ምን ይላል? ጉረኛው ፈረስ ይላል። በአንድ ወቅት አንድ በጣም ጉረኛ የሆነ የውድድር ፈረስ በአንድ የገጠር መንደር ውስጥ ይኖር ነበር ይላል። ይህ ጉረኛ ፈረስ አንድ ቀን አንድ ምስኪን የጭነት አህያ ሳር የሚግጥበት መስክ መጥቶ አህያውን አንዴ በንቀት ከተመለከተው በኋላ እንዲህ አለው፣ ስማ አንተ ለመከራ የተፈጠርክ መጋጣ አህያ፣ እንዴት እንደዚህ አይነት ቆሻሻ ሳር ትግጣለህ? እኔ እንዲህ አይነቱን ሳር እንኳን በአፌ ልነካው ይቅርና ላየውም ያስጠለኛል ሲል ተቆጣው። በጉረኛው ፈረስ ንግግር በጣም የተበሳጨው ምስኪኑ አህያ ግን ምንም መልስ ሳይሰጠው ሳር መጋጡን ቀጠለ። ፈረሱ ግን አሁንም ንግግሩን በመቀጠል እኔ ምን እንደሚበላ ታውቃለህ ሲል በጉራ ጠየቀው። ምስኪኑ አህያ ግን አሁንም መልሶ መስጠት አልፈለገም። ምስኪኑ አህያ ግን አሁንም መልስ መስጠት አልፈለገም እና ዝም ብሎ ሳር መንጨቱን ቀጠለ። ፈረሱ ግን ንግግሩን አላቋረጠም ነበርና በየቀኑ ጠዋት ልዩና ጣፋጭ የሆነ ገብስ ይቀርብልኛል። ከሰዓት በኋላ ደግሞ ከታጠብኩና ጭራዬ ከተበጠረልኝ በኋላ ሌላ ልዩ መኖ ይሰጠኛል። አንተ ግን እድሜ ልክህን ሳርና ገለባ እንደበላይና በጭነት መከራዬን እንዳየ አለ የሆንክ ጋልቱ የዓለማችን ጅል አህያ ሲል ሰደበው። አህያው ግን አሁንም የጉረኛውን ፈረሱ የሹፈት ንግግርን ከምንም ሳይቆጥር ዝም ብሎ ሳር መጋጡን ተያያዘው። በአህያው ዝም ማለት የተበሳጨው ጉረኛ ፈረስ አንተ እንደ ፋንዲያ ነህ ሲል ሰድቦት ሄደ። ይህ ከሆነ ከጥቂት ቀናት በኋላ ጉረኛው ፈረስ በውድድር ላይ ሳለ በመውደቁ እግሩ ተሰበረ። አያደርስ ነው። ባለቤቱም ከእንግዲህ ጉረኛ ፈረስ ምንም ጥቅም እንደሌለው ሲያውቅ በግንድ ላይ በማሰር አንጠልጥለው ምስኪኑ አህያ ሳር ወደሚግጥበት ቦታ ይዘውት መጡ። ሰዎቹ ጉረኛውን ፈረስ ተሸክመው በአህያው አጠገብ ሲያልፉ ድምፁን ከፍ አድርጎ እባክህ ጓደኛዬ እርዳኝ፣ እባክህ አድነኝ እያለ ይለምነው ጀመር። ምስኪኑ አህያ ግን ማድረግ የቻለው ነገር ቢኖር ጸጥ ብሎ በሐዘኔታ መመልከት ብቻ ነበር። ተረትን መልሱ አፌን በዳቦ አብሱ ይላል። እስኪ የቅዱስ ተራ ነው። ቅዱስ ቀጥሎ እያነባል። ከዚህ ጋር ጀምሬ ታነባለህ። እንዲህ ከፈታ አድርግ፣ እንደዚህ ቀርብ ይዜ ነው የምታነበው። ጉረኛ ፈረስ በአንድ ወቅት አንድ በጣም ጉረኛ የሆነ የውድድር ፈረስ በአንድ የገጠር የገጠር
የገጠር መንደር ውስጥ ይኖር ነበር። እሺ ይህ ጉረኛ ፈረስ እሺ አንድ ቀን አንድ ምስኪን አንድ ቀን አንድ ምስኪን የጭነት አህያ ሳር የሚግጥበት መስክ መጥቶ አህያው አፌ አንዴ በንቀት ከገረመመው በኋላ እንዲህ አለው። ስማ አታ ይህን ያህል ካነበብኩ ደግሞ ሌላ እንሞክራለን። በጣም አመሰግናለሁ። ስለዚህ እንደዚህ እያልክ ቀስ እያልክ ይህን ስታነብ እየገባ ይሄዳል። አሁን በምታነብበት ጊዜ እንዴት ትላለህ መሰለህ? አሁን ይህ ርዕስ አይደለ? ጉረኛው ፈረስ ትላለህ። በአንድ ወቅት አንድ በጣም ጉረኛ የሆነ የውድድር ፈረስ በአንድ የገጠር መንደር ውስጥ ይኖር ነበር። ቃና ትላለህ አይደል? እዚህ ጋር 4 ነጥብ ላይ ስትደርስ በአንድ ወቅት አንድ በጣም ጉረኛ የሆነ የውድድር ፈረስ በአንድ የገጠር መንደር ውስጥ ይኖር ነበር። ካልኩላ ቃና ብለህ ታያለህ። ከዛ ይህ ጉረኛ ፈረስ አንድ ቀን አንድ ምስኪን የጭነት አህያ ሳር የሚጌጥበት መስክ መጥቶ አህያውን አንዴ በንቀት ካየ በኋላ እንዲህ አለው። ቃና ትላለህ። ስለዚህ ስታነብ እንደዚህ ነው እያልክ የምታነበው። ስለዚህ ቀጥሎ መቀነስን ነው የምሰራው። መቀነስ 9 ሲቀነስ 4ን ስራ። 5 ልጠይቅህ መጀመሪያ 9 ሲቀነስ 4 ስንት ነው? 9 ሲቀነስ 4 ኤክስ 9 ሲቀነስ 4 5 ብዬ አይደለም 5። እሺ 5 ሲቀነስ 4 ስንት ነው? 5 ሲቀነስ 4 2 5 ሲቀነስ 4 1 2 4 1 2 3 4 1 ነው። 5 ሲቀነስ 4 1 ነው። 6 ሲቀነስ 2 6 ሲቀነስ 3 6 ሲቀነስ 2 4 6 ሲቀነስ 2 ይሆናል 4። እሺ 3 ሲቀነስ 2 4 3 ሲቀነስ 2 3 ሲደመር ሲቀነስ 3 ሲቀነስ 2 1 እሺ 5 8 ሲቀነስ 5 8 ሲቀነስ 5 1 2 3 4 5 2 ጎበዝ። ቀጥል ማርታ። 10 9 ሲቀነስ 4 9 ሲቀነስ 4 ይሆናል 5 9 3 ሲቀነስ 2 3 ሲቀነስ 2 3 ሲቀነስ 2 1 ነው። እሺ 2 ሲቀነስ
ሁለት ዜሮ። ሁለት ሲቀነስ ሁለት ዜሮ። አራት ጠይቀላ አምስት 10 ሲቀነስ ሁለት 8። የኔ ተራ ነው። አሁን መደመር ነው የምንሰራው። 5 ሲደመር 5 ስንት ነው? 5 ሲደመር 5 6 7 8 9 10 9 ሲደመር 4 ስንት ነው? 9 ሲደመር 4 9 ሲደመር 4 9 ሲደመር 4 5 6 7 8 9 ሲደመር 4 8 9 ሲደመር 4 9 ሲቀነስ 1 ነው። እንደዚህ ምን ነው? 9 ሲደመር 4 ነው አልኩ። 9 ሲደመር 4 አምስት ብዬ እኮ ነው። 9 ሲደመር 4 ነው። ሲደመር ነው፣ ሲቀነስ አይደለም። ሲደመር ነው። 6 9 ላይ ነው። 9 ሲደመር 4 ስንት ነው? 9 ሲደመር 4 10 9 ሲደመር 4 10 11 12 13 ኮረጃ አለ። ኮረጃ እሺ። ሁለተኛ 5 ሲደመር 10 ሲደመር 5 እሺ። 5 ሲደመር ወይም 10 ሲደመር 5 5 ሲደመር 10 ማለት ይችላል። 10 ሲደመር 5 መኮረጅ የተከለከለ ነው። 5 ከእናቴ ኮርጃል ቅድም ሰማክ 10 ሲደመር 5 10 ሲደመር 5 ከስለ 10 ሲደመር 5 ነው። ታዲያ 10 3 10 ኤክስ 15 ነው። 10 ሲደመር 3 10 ላይ 11 12 13 14 15 ብለህ ትጠቀምም። እሺ 7 ሲደመር 5 7 ሲደመር 5 7 ሲደመር 5 ነው። 7 ሲደመር 5 8 9 10 11 7 ሲደመር 5 12 ልክ ነው። እቺ አልማዝ ኮረዳሽ ነው። 4 ሲደመር 3 4 ሲደመር 3 4 ሲደመር 3 5 6 7 ጎበዝ። 5 ሲደመር 3 5 ሲደመር 3 6 7 8 ጎበዝ። 9 ሲደመር 4 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 9 10 11 12 13 ጎበዝ። ተራራ እሺ ምን ደግሞ ነው? እሺ 10 ሲደመር 5 10 ሲደመር 5
11 12 13 14 15 ነው። እሺ አምስት ሲደመር 3 5 ሲደመር 3 ማለት 6 7 8 ነው። 9 ሲቀነስ 3 9 ሲቀነስ 3 6 ነው። ሲቀነስ አራተኛ አራት ሲደመር 3 4 ሲደመር 3 ይሆናል 7። አምስተኛ 5 ሲደመር 10 5 ሲደመር 10 15 ነው። ድጋሚ ጠየቀኝ። ሌላ ጠይቅ። ሌላ 5 3 ቆሽ 3 ሲደመር 0 3 ሲደመር 0 ራሱ 3 ነው። እሺ አትጠይቀኝ። እሺ ቀጥሎ አሁን በዓል አይደል? በዓል ስለሆነ ተመልካቾቻችንን እንኳን አደረሳችሁ ባላችሁ። እስኪ እንኳን ለትንሳኤ በዓል አደረሳችሁ። እንኳን ትንሳኤ መልካም እንኳን ለትንሳኤ በዓል አደረሳችሁ። መልካም እንኳን ለትንሳኤ በዓል አደረሳችሁ። እንኳን ለብርሃነ ትንሳኤ በሰላም አደረሳችሁ። ስለዚህ እንደዛ ብለህ መሰናበቻ አንድ ጥቅስ አንብብላቸው እስኪ ለተመልካቾቻችን። ሉቃስ ወንጌል ላይ 24:5 ላይ የተጻፈውን እስኪ እቺን ነገር አንብብላቸው እስኪ። በዚሁ መልእክት እዚህ ያያ አንብብ። ገጠራትን ያውን ከሙታን መልካም ምን ጥርት አድርጋ አንብብ። እንግዲህ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። ሉቃስ ወንጌል 24:5 ላይ የተጻፈ ጥቅስ ነው። ስለዚህ እቺ ሰውን አንብብ እስኪ። አስቀምጥና ምን ይላል? ቀጥላተን መልካም የትንሳኤ በዓል መልካም የትንሳኤ በዓል እስኪ መልካም የትንሳኤ በዓል ይሁንላችሁ በላቸው። መልካም የትንሳኤ በዓል ይሁንላችሁ። ይሸታል ዶሮ ኦኬ። እሺ እንበል በቃ መሰናበቻው ነው። ይሸታል ዶሮ ይሸታል ዶሮ እማምዬ ጎሮ ልብስ መልችሉ ይሸታል ጠጅ ይሸታል ጠጅ አባብዬ ጎሮ ነው አባብዬ ጎሮ ይሸታል ዳቦ ይሸታል ዳቦ ከማምዬ ጎሮ ጓሮ ነው ጎሮ ይሸታል ጠጅ ይሸታል በላት አንተ አይደል እንድንበል ያልከኝ ነው ማልችለው ይሸታል ጠጅ ይሸታል ጠጅ አባብዬ ጎሮ ነው። ከብረው ይቆዩ ከብረው ይቆዩ
ከብረው እናመሰግናለን። መልካም በዓል ይሁንላችሁ። ቻው ቻው